ደክመናል፣ እርቦናል። ራብ አሁን ተሸጡ ሲሉን ነው ወሬ ነው የምንሰማ። እኛ እስከ ቤት ነው ያለነ። አሁን ግን በምን ነው የተሸጡ? ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸጡበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ አድርገናል፣ እናንተ ትረዱና ብለን ራብ እያንገበገበን ነው። እንደ ዘንድሮ ያለ ችግር የለም። ይህ እንግዲህ የገዳማውያን ድምፅ ነው፣ የረሃብ ድምፅ። ገዳማውያን ይራባሉ እንዴ? በእውነት በቀን አንዴ የሚበሉት እኚህ ገዳማውያን ለሕዝቦቿ እና ለሀገሪቷ የሚጸልዩት እኚህ አባቶች እኚህ የጣመ የላመ የማይፈልጉት ያለምን ብልጭልጭታ የማይፈልጉት ምንም ነገር ይቅርብን ያሉት ይራባሉ እንዴ? በቀን አንዴ ስለሚበሉ በእውነት በጣም ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነሆ ገንዘብ አጣ ተቸግራ አይደለም እነዚህ ገዳማት የሚራቡት የገዳማውያን የሚራቡት የሚጠሙት ምናልባትም የአመራር ችግር ነው በእኔ አመለካከት። ስለዚህ እነሆ ለዚህ አባባሌ ቀጥሎ ያለው ደግሞ ምናልባትም ወንድማችን ነጋሽ ያቀረባቸው አባቶች እንዲሁም በሌላኛው ገዳም የሚኖሩ ናቸው፣ የተራቡ ናቸው። የተራቡትም ምናልባት የባንክ አካውንታቸው ስለታገደ እንጂ ብር አላቸው። እነዚህ ደግሞ በጣም የሚገርም ነው። ገዳሙን ገድመው ሳለ በገዳም ስርዓት እንዲተዳደር ተደርጎ ሳለ ነው የግለሰቦች መልካም ፈቃደኝነት ወይንም ደግሞ መልካም ይሉኝታ ስለሆነ እንግዲህ ብራቸው ታግዶባቸዋል። ይህም በጣም ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብር አታ አይደለም አመራር ወይንም ደግሞ ይሄ ራስ ወዳዶች የበዙባት ስለሆነች እንጂ ብር አታ ገዳማውያን የሚራቡበት ሁኔታ መፈጠር አልነበረበት። ዞሮ እንግዲህ እግዚአብሔር ይሆነን ለሁላችን። ገዳም ሲያገለግሉት ኖረው የእድሜ ገደባቸው ሲደርስ በህመምም በድካምም ምሕረት እስከሚያገኙ ከዚህ ቤት ነው ተፈውሰው እንግዲህ ወደ ስራ የሚሰማሩት ማለት ነው። ሊቃበው የሚባል አለ። እነሱን የቀረበውን አብስሎ አዘጋጅቶ ለእነሱ እንግዲህ የሚጠጣውን የሚመገቡትን ነገር ሁሉ የሚያዘጋጅላቸው ሊቃበው ይባላል እና ሊቃበው የት ይባላል? ሊቃበው ማለት ደግሞ ያው እንዳልኳችሁ የደካሞች ተቆጣጣሪ ማለት ነው። ያው በህመምም በእርግናም ያው የደከሙ አባቶች ነው። የእነሱ ማረፊያ ቤት ነው። ሊቃበው ይባላል። ወይም ደግሞ ያረጋውን ቤት ይባላል። የደካሞች የሽማግሌዎች ቤት ማለት ነው። አሁን እንደምታዩት ያው እንግዲህ ፍራሹም ያው ላጭ ነው የምታዩት። ነጠላቸውም ያው አልቋል። መቀየላም የላቸውም። ሳሙናም የላቸውም። የገላ ሳሙና የሚጠቀሙበት ሁሉም ነገር ያው አልጋውም ያረጃ አልጋ ነው። ጊዜ አንጻር ጊዜ በዛት እነዚህ ሲያልፉ ሌላ ይተካበታል። ያው ቀለውም ብቻም ሳይሆን ልብሳቸውም አስፈላጊ ነው። አልጋም ፍራሹም እንዳይፈታል እንግዲህ ከመዳበሪያ ምንጣፍ ነው ያሉት። እኛ አባት ከመዳበሪያ ከኬሻ ነው ያሉት ማለት ነው። ፍራሽ የለውም። እንዲህ አውሬውም ደግሞ ተባዩ አለ። እዛም መድኃኒትም ያስፈልጋቸዋል። ብዙ ነገር አለው። ያው እንደምታዩት ነው። ያው ይሄ ፍራሽ የለውም። የጠፍር አልጋ ነው። ይሄ አሁን ያው ባዶ ዝጋጃ ነው ተኝተውበት ያል። ያው ሁሉም እንደምታዩት ነው። ያው ቅያሬ የለም። ያው አሮዬ ነው፣ የቆየ ነው። የሐዲዜው አንጻር ደክሟልም አለ። ፍራሹም አገልግሎት አልሰጠንም። ይህን እያያችሁ እንግዲህ ውስጡም የምትረዱልን እንግዲህ ሊቃው ወደዚህ እንደማለት በጣም የሚገርመው እኚህ አባቶች እንዲህ ተርበው እንዲህ ተቸግረው እንዲህ ተጠምተው
አሁን ማህበረሰባችንን ህብረተሰቡን አናስቸግርም። ምክንያቱም የዓመት በዓል ወቅት ነው። ቀጥሎ ልደት ነው። ከዚያም ጥምቀት ነው። በዚህም ወቅት ደግሞ ማህበረሰቡ ይረዳዳል፣ ይተጋገዛል። ያለው ለሌለው እያካፈለ ነው የሚኖረው የሚያሳልፈው ዓመት በዓል ነው። ስለዚህ እኛ በዚህ መካከል ገብተን የተቸገረው የሚረዳበትን አንሻማም በማለት እንደዚህ ተርበው እንደዚህ ተቸግረው ከዓመት በዓል በኋላ እርዳታ ቢሰባሰብልን ብለው በትህትና መጠየቃቸው ነው እጅግ በጣም ያስገርመኝ። ትላንትና ላይ ሆነን ብንመለከተው ወደ ገዳም ሄደን አባቶቻችን ተቀበሉ ብለን የምናለቅስበት የምንጮህበት እባካችሁ ብለን የምንጠይቅበት ጊዜ ነበረ። ዛሬ ታዲያ ዘመኑ ተቀይሮ ገዳማውያኑ እዚህ ስቱዲዮ እዚህ ከተማ ድረስ መጥተው ልጆቻችን የምንበላው አጣን ተራብን ብለው ሲጠይቁ እንደማየት እጅግ የሚያስቀይም እጅግ የሚያሳዝን ጊዜ የለም። ከእግዚአብሔር ጋር ቃል የተግባቡት አንተን ላገለግልህ ከአንተ ጋር ልሆን በዱር በገደሉ አንተን ላስብ የላመውን የጣመውን ትቼ አንተ የምትከብርበት ቦታ ልገኝ ነበረ። ዛሬ ወደ ከተማ መጥተው የጣመውን የላመውን ባይበሉም ከምቹ አልጋው ላይ ባይተኙም በዓይናቸው የሚያዩት ግን የሚያስደስት አይደለም። ከክርስቶስ ጋር የሚጣሉበትን እልፍ ነገሮች አይተው የሚመለሱበት ጆሮአቸው አይሰማ የሌለ ብዙ መዓቶችን ሰምተው የሚመለሱበት በመከራ ላይ መከራ የተሸከሙበት ጊዜ ነው። ሆኖም ታዲያ ጉንጭ ከማልፋት ደግሞ ልብን መለስ አድርጎ እጅን ከኪስ ጋር አዋዶ ለነሱ የሚያስፈልገውን ነገር በመላክ ገዳማውያኑን እዛው ባሉበት በዓት ተወስነው እንዲቆዩ ማድረግ የኔና የናንተ ኃላፊነት ብቻ ሳይሆንም እኚህ የምታያቸው ገዳማውያን የበረከት መንገድ ሆነው እኛና መንግሥተ ሰማያትን ለማገናኘት ጽድቅን እንድንሰራበት ምክንያት ሆነውናልና ስለዚህም እግዚአብሔር አምላካችንን እናመሰግነዋለን። እንደምን አላችሁ አባቶቻችን? እንግዲህ እናንተን አስቀምጬ ጉዳዩን ለማስረዳት ነው ቀድሜ ማውራት እንጂ እናንተ እያላችሁ ማውራትስ አስፈላጊ አልነበረም። እንደው ኬት መጡ ለምን መጡ የሚለውን እንግዲህ የገዳሙን አበምኔት ከዛ እንጀምርና ወደ ሌሎቹ አባቶቻችን አብረን እንጨዋወታለን። በእርግጠኝነት የተዋህዶ ልጆች በተለይ ገንዘብ ያላችሁ አይደለም ልብ ያላችሁ አድምጡ፣ ልብ ያላችሁ አድምጡ። አባታችን ከእርሶን ጀምር እስቲ እንተዋወቅ። መልአከ ምሕረት አባ ኃይለ መስቀል እባላለሁ። ዋሻ በቦሌ ክፍለ ከተማ ወረዳ 12 ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ነው የመጣሁት። እሺ አባታችን እርሶስ? አባ በትረ ማርያም እባላለሁ። ገዳም ውስጥ ምንድን ነው ኃላፊነቱ? እኔ ገበዝ ነኝ። ገበዝ ኖት። የኔ አባት ስሞትን? አባ ገብረ መድኅን መልካሙ እላለሁ። እሺ ኃላፊነቱ ምንድን ነው? ኃላፊነት ምክትል ነው። እንግዲህ የገዳማውያኑ ስራ መስራት ብቻ ነው፣ ሌላ ነገር የሚያውቁት ነገር የለምና ግን ችግር ቢይዛቸው መጥተዋል። ጉዳዩን አሁን እናወራለን። ክቡራን ተመልካቾቻችን ከዚህ በፊት የዛሬ ዓመት እኚህኑ አባቶች ኢንተርቪው አድርጌ ነበር እዚህ ስቱዲዮ። አልለቀኩትም። ኢንተርቪው እስካሁን ድረስ አልተለቀቀም። ቤተ ክርስቲያን ስለማትከብርበት የተደረገው ግፍ ብዙ ስለሆነ የደረሰባቸው ጫና ተነግሮ የሚያልቅ ስላልሆነ ዓመት ሙሉ ታግሰን ጉዳዩ የሚፈታ ባይሆንም ግን መተንፈስ አለባቸውና መጪውም በዓል ነው፣ እሱን ማውራት ስላለብን አባቶችን ድጋሜ ጠርተናል። እንግዲህ ከፊት ለፊታችን አውደ ዓመት ነው። ያንን አውደ ዓመት ደግሞ እንደ ሰው ሁላችንም በተድላ እንድናሳልፈው ተደንግጎልናል። በገዳምም ያሉ ከገዳም ውጭም ያለን የጌታን ልደት በሐሴት ነው መቀበል ያለብን። ከዛ አንዱ መካከል ደግሞ ሰው ናቸውና መብላት አለባቸው፣ መቆየት አለባቸውና መጠጣትም አለባቸው። ውሃም ቢሆን የሚላስ የሚቀመስ ገንዘብ ሳያጡ አካውንታቸው ታግዶባቸው ችግር ውስጥ ገብተዋል። የዛሬ ዓመቱን ኢንተርቪ አስፈላጊ ከሆነ ወደፊት እንለቀዋለን። ዛሬ ግን ትንሽ እንጨዋወታለን። አባ እንደው ለምን መጡ ዛሬ በድጋሜ? እኔ አለቅ ስላልኩ እንደው ተበሳጭተውብኝ በእኔ ላይ ቅሬታ ለማቅረብ ነው ወይስ ሌላ ችግር አለ? እኔ አባት እስኪ ነው። ሌላ ችግር አለ። ሌላው ችግር ያው እንግዲህ ገዳሙ ያም የክርስቲያን ልጆች ብር እያስገቡልና
በአካውንቱ በሊቀ ጳጳሱ በአቡነ መልከ ጼዴቅ ነበረ ተፈቅዶ ያወጣ ነው። ያንን ያው አጠረቃቅመን ወፍጮ የምናስፈጨበት የለንም። ገዳም ነው፣ ብዙ ተቀላቢዎች ነው ያሉና ወፍጮ አስፈጭተን እህሉን ገዝተን በርበሬውን የምናስገባበት ስናጣ ያንን ትንሽ ቲዮታ ገዛነ። ያቺ በኋላ 7 ኩንታል የምትጭን ያችን ለምን ገዛችሁ? ለምንድን ነው እንዲህ ያደረጋችሁ አሉን። እኛ አስፈቅደን ነው፣ ከገዳማት መምሪያ አስፈቅደን ነው። አይ 17 ሰዎች ካልተቀበላችሁ ከገዳሙ ካልገቡ ብለው በዚያ ጭም የተነሳ መጋቢት 11 ቀን እንደተዘጋ እስካሁን ድረስ ምንም ምንበለው የለንም። እስካሁን እየለመን ነበር ምንበላ። 17 ሰው ቅጠሩልን ነው ወደ ገዳሙ አዎ ይግቡ ያገልግሉ፣ ዲያቆን ቄስ መርጌታ ይግባሉ። አናስገባም። ተጣላነ፣ ክርክር ገጠምነ፣ ብዙ ተከራከርነ። ወደ ቅዱስ ሲኖዶስ ሁላ ደረስነ። አቡነ ሄኖክ ነው የነበሩ በዛን ሰዓት ሀገረ ስብከቱ። አልተግባባንም። እኛ ገዳም ተገድሟል። ከተገደመ በኋላ እንግዲህ ቄስ አናስገባም፣ ገዳማውያን መነኮሳት ከሆኑ ይምጡ፣ ህጉን ስርዓቱን ጠብቀው የሚቀመጡ የበላነውን ይብሉ፣ የጠጣነው ይጠጡ እንጂ ደሞዝ ነክ የለም። ለምንድን ነው 17 ሰው አልቀበልም? ላውም ሊቀ ጳጳሱ አዟችሁ ለምንድን ነው አልቀበልም ያላችሁ? ደሞዝ አድርገው 7,000 ብር 8,000 ብር እየከፈላችሁ ተቀመጡ። እኛ ነፃ እያገለገልነ በገዳማት ስርዓት ህግ እየሄድን ለነሱ ደሞዝ ምንከፍል ለምንድን ነው? አንድነት ገዳም ነው፣ ደሞዝ ነክ ነገር እንዳይገባ ተብሎ ቅዱስ አባታ እኔ አቡነ መልከ ጼዴቅ በቃ ገዳማውያን እንደ ዝቋላ እንደ ምድረከብድ እንደ ነጠራ ገዳም ይሆን እንጂ እንደና አቡነ ሐራ ድንግል እንደዚያ ይሆን እንጂ ደሞዝ ነክ እንዳይገባ ገዳም ይሄ መተው ራሳቸው አይተው ገዳሙ እውነተኛ ገዳም ነው ብለው አትመው ሰጥተውናል። ብፁዕ አቡነ መልከ ጼዴቅ ገዳም ብለው መሰረቱላቸው። ብፁዕ አቡነ ሄኖክ ጊዜ ላይ ደግሞ ከገዳም ዝቅ ብሎ ቤተክርስቲያን ይሁን ነው። ቤተክርስቲያን በደሞዝ ይተዳደር ነው። እናንተ ደግሞ ደሞዝ አንፈልግም ነው። ደሞዝ አንፈልግም፣ በገዳም ህግ እንተዳደር፣ አንድ አይነት ልብስ፣ አንድ አይነት ምግብ፣ ጸሎታችንን ብቻ ለእግዚአብሔር እናድርስ ነው። ጸባችሁ ይሄ ነው። ክቡራን ተመልካቾቻችን እንግዲህ ዋናው ነገር ይሄ ነው። እኚህ የምታያቸው መነኮሳት በገዳም ህግ ነው የሚተዳደሩት። ምግብ አንድ ላይ በመቅኖ ነው የሚመገቡት። ልብሱንም በድጎማ ነው የሚያገኙት። ወራሂ ደሞዝ የላቸውም። እኚህ ገዳማውያን የሚፈልጉት ምግብ ነው አይደለ? ከዛ በኋላ ልብስ ነው፣ ማረፊያ ነው። ሌላውን በሙሉ ጸሎት ነው። ስለዚህ የአዲስ አበባ ሀገረ ስብከት ኖ ይሄ ገዳሙ መበተን አለበት፣ ወደ ቤተ ክርስቲያን መምጣት አለበት። ቤተ ክርስቲያን ከመጣ ደግሞ 17 የእኛን ሰው ተቀበሉ ቅጠሩልን ነው። በደሞዝ በጀት የላችሁም፣ ኬት ታመጣላችሁ? እንግዲህ ልብ በሉ ክቡራን ተመልካቾች፣ 17 ሰው ይቀጠራል ማለት ነው። አሁን እንደው የሰይጣን ጆሮ ይደፈንና በአዲስ አበባ ሀገረ ስብከት ላይ አንድ አገልጋይ ለመቀጠር ከባድ ነው ይባላል። አሁን ብዙ የእጁ እንደውም አንዳንዴ 500 ሺህ ብርም 1 ሚሊዮንም ይጠየቃል ይባላል ነው። ሐሜት ነው። ስለዚህ 17 ሰው ሲመጣ በዛ ውስጥ አልፎ ነው የሚመጣው ወይስ በንጽህና አልፎ ነው የሚመጣው? ሌላ ጥያቄ እንዳለ ሆኖ እኚህ ገዳማውያኑ ግን ብፁዕ አባታችን ብፁዕ አቡነ መልከ ጼዴቅ በገዳም ነው መተዳደር ያለበት ብለው ገድመዋታል ገዳሟን። ብፁዕ አባታችን ብፁዕ አቡነ ሄኖክ ደግሞ በነበሩት ስራ አስኪያጅ ጋራም ተገናኝተው 17 ሰው ካልቀጠራችሁ ብሎ መጋቢት ላይ አካውንታችን ታገደ። ጭብጡ ይሄ ነው። ከዛ በኋላ ያስረዱ። ከዛ ታገደ። እኛም ይግባኝ ጠየቅነ፣ ለቅዱስ ሲኖዶስ ጻፍነ። ቅዱስ ሲኖዶስ አየ ተመለከተና አይ በብፁዕ አቡነ መልከ ጼዴቅ መልካም ፈቃድ የተገደመው ገዳም በገዳምነት ይጸናል። ገዳምን ማጠናከር ሲገባ አይሆንም፣ አሁንም ይጸናል። ሌላ እንኳን ሰራተኛ ካለ ሌላ ቦታ ይሄድ እንጂ ስለ አስተዳዳሪው በኩል አጣርታችሁ ውሳኔ ስጡ ብለው ወስነው በአንድነት ገዳም ቅዱስ ሲኖዶስ ወስኖልናል። ግንቦት 5 ቀን ወስኗል። አዎ ተወስኖልናል። አሁን ግን አካውንቱ እስካሁን አልተለቀቀም። እንዲያውም ሄጄ ጠቅላይ ቤተ ክህነት ገዳማት መምሪያ ገዳሙን ተቀበሉ ብያቸዋል። በቃ እርቦናል። አባ ላይ ኩንጋ መጋቢ ካህናት
ናቸው እዚህ መንበረ ፓትርያርክ የአዲስ አበባው ነው ወይስ የአዲስ አበባው? እሺ የጠቅላይ ቤተ ክህነቱን መስሎ እሳቸውና አይ እንግዲህ ወይ እንግዲህ ጥለን እንሂድ እንጂ ምን እንብላ እንዴ የኔ አባት ቅዱስ ሲኖዶስ በገዳም ይተዳደር ብሎ ወሰነ። ሀገረ ስብከቱ ደግሞ እስካሁን አለ በቃ አለ። አጣሪ ኮሚቴ ሄዱ። አጣሪ ያን መኪናዋን የገስገዛ ምንድነው ያረው? በገዳሙ ስም ነው የተገዛቸው። አካውንት ወደ አካውንት ነው የተዘዋወረው። ሰረቀ ብለው ነው የከሰሱኝ። አሁን ሄኖክ ሰረቀ ብር እያሸሸ ብለው ነው የከሰሱኝ እርሱን። ሲከሱኝ በሲኖዶስ ያንን ሲጣራ አጣሪ ኮሚቴ ሲጣ ምንም የለም አልሰረቁም። ማንም አለ አይደል የተዘዋወረበት ለመንግስት የተከፈለበት ለገዳሟ ማጓጓዣ። ክቡራን ተመልካቾቻችን በነገራችን ላይ መኪናውንም ሄደን በአካል አይተናታል። ቆማለች እዛው ገዳም ቁጭ ብላለች እና ሲያንስ ነው ለዛች ገዳም መኪናው ሲያንስ ነው። ከተማ ውስጥ ቢሆንም እጅግ ፈታኝ አቀበት ያለበት ቦታ ነው። እጅግ ፈታኝ። እንግዲህ ተሳስቼ ከሆነ አርሙኝ።